ዩቲዩብ ላይ እንደዚህ አይነት ገንዘቦች ሲሰራ የውሸት እየመሰላችሁ ነገር ግን እኔስ እንዴት ነው የምሰራው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ አይደል? ነገር ግን ዛሬ ሙሉ መንገዱን አሳያችኋለሁ እንዴት እንደምትሰሩ ከአካውንት አከፋፈት ጀምሮ ቪዲዮ አፕሎድ እስከምታደርጉበት ድረስ ያለውን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ሰላም እንዴት ናችሁ? ጌች ነኝ ከኢትዮ ኮምፒውተር ስኩል። በዛሬ ቪዲዮ ዓለም ላይ በጣም ፖፑላር ስለሆነው ስለ ዩቲዩብ አውቶሜሽን አካውንት ከፍታችሁ አካውንታችሁን ከስተማይዝ አድርጋችሁ ቪዲዮ አፕሎድ እስከምታደርጉበት ያለውን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ምን ማስተካከል አለባችሁ? ባነር እንዴት ነው ክሬት የምታደርጉት? ቻናላችሁን ስም እንዴት ነው ሰሌክት የምታደርጉት? እንዲሁም ደግሞ ቻናላችሁን ከስተማይዝ ስታደርጉ ቻናላችሁ ውስጥ ምን ማስተካከል አለባችሁ የሚለውን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ዩቲዩብ አውቶሜሽን ምንድን ነው? ወይም ደግሞ ዩቲዩብ አውቶሜሽን ማለት ምን ማለት ነው? ዩቲዩብ አውቶሜሽን ማለት ዓለም አቀፍ የሆነ ኮንተንት ማለት ነው። ይሄ ማለት ዓለምን የሚያግባባ አንድ ነገር አለ። እሱም ቋንቋ ማይገድቡ ኮንተንቶች አሉ። ለምሳሌ እንደ ጌም ሊሆን ይችላል፣ ፈኒ ቪዲዮዎች ሊሆኑ ይችላሉ፣ የተለያዩ እንደ ግራፍ አይነት ነገሮች፣ አኒሜሽን ቪዲዮዎች ሊሆኑ ይችላሉ። እንደዚህ አይነት ቪዲዮዎች ቋንቋ ማይገድባቸው ከሆነ ይሄ ዩቲዩብ አውቶሜሽን ይባላል ማለት ነው። ሁሉንም አንድ ላይ ያካተተ ማለት ነው። ዩቲዩብ አውቶሜሽን ላይ ፊታችሁ አይታይም። ይሄ ማለት ፌስለስ ነው ማለት ነው። የምትሰሩት ነገር ወይ አኒሜሽን ነው ወይ ከተለያዩ ቦታ የተጠራቀሙ ቪዲዮዎች እናንተ ክሬት አድርጋችሁ አፕሎድ የምታደርጉት ማለት ነው። ሌላኛው ሁለተኛው ደግሞ ዓለምን በሙሉ የሚያግባባ አንድ ቋንቋ አለ። እሱም እንግሊዘኛ ይባላል። እንግሊዘኛ ኮንተንት የምትሰሩ ከሆነ ዓለም ላይ በዚህ ሰዓት ብቻ ከሚሊዮን በላይ ወይም ደግሞ ከ1 ቢሊዮን በላይ ህዝብ ዩቲዩብ ይጠቀማል በቀን ውስጥ። ይሄ ከ1 ቢሊዮን ህዝብ በላይ ቪዲዮአችሁ ጥራት ያለው ኮንተንት ቪዲዮ አፕሎድ የምታደርጉ ከሆነ ሰው ቪዲዮአችሁ የእናንተ ቪዲዮ ሊከፍተውና እስከ መጨረሻ ሊያየው ሬዲ ነው ማለት ነው። ስለዚህ ጥራት ያለው ኮንተንት፣ ቋንቋ የማይገድበው ኮንተንት ወይም ደግሞ እንግሊዘኛ የሆነ ወይም ደግሞ በጣም ፖፑላር ተናጋሪ ያለው ቋንቋ ሰሌክት በማድረግ የምትሰሩት ኒች ዩቲዩብ አውቶሜሽን ይባላል ማለት ነው። ነገር ግን እዚህ ጋር ፊታችሁ አይታይም። ሌላ ደግሞ ዩቲዩብ አውቶሜሽን ለመስራት ፒሲ ያስፈልጋል ሆይ፣ ካሜራ ያስፈልጋል ሆይ፣ ማይክ ያስፈልጋል ሆይ ብላችሁ የምትጨነቁ ከሆነ አያስፈልግም። ስልክ ብቻ በቂ ነው። ስልካችሁን ብቻ በመጠቀም ዩቲዩብ አውቶሜሽን መስራት ትችላላችሁ። አሁን ከአካውንት አከፋፈት ጀምሮ ስቴፕ ባይ ስቴፕ ምን አይነት አፕሊኬሽኖች እንደሚያስፈልጉ ሁሉንም የማሳያችሁ ይሆናል ማለት ነው። የመጀመሪያው የሚያስፈልጋችሁ ጂሜል አካውንት ነው። አካውንቱን እንደከፈታችሁ ወዲያውኑ ወደ ስራ መግባት ስላለባችሁ ፈርስት ማድረግ ያለባችሁ ምንድነው? ኒች ነው የምትመርጡት። አሁን እናንተ መስራት የፈለጋችሁበት ኒች ምንድን ነው? ለምሳሌ ፈኒ ቪዲዮዎች ሊሆኑ ይችላሉ፣ ወይም ደግሞ አኒሜሽኖች ሊሆኑ ይችላሉ፣ ወይም ደግሞ እንግሊዘኛ ማስተማር ሊሆኑ ይችላሉ። ፌስለስ የሆኑ ቪዲዮዎችን አፕሎድ ልታደርጉበት ትችላላችሁ። የህፃናት ቪዲዮዎች ሊሆን ይችላል፣ የአኒሜሽን ሊሆን ይችላል። ከኤአይ ላይ ደግሞ ጀነሬት አድርጋችሁ የምትሰሩት ቪዲዮዎች ሊሆኑ ይችላሉ። የመጀመሪያው ኒች ነው የምትመርጡት። እኔም እንደው ማድረገው ኒች ለመምረጥ ምንም አዲስ ነገር አያስፈልገውም። ቻት ጂፒቲ ላይ በመሄድ ከዚህ በፊት ለቲክቶክ አውቶሜሽን ሰሌክት ያደረግኳቸው ስሞች አሉ። ይህንን እጠቀማለሁ። ከፋሚሊ ጋር የተገናኘ ቻሌንጆች፣ ጌሞችን ከተለያዩ ቦታ ቪዲዮዎችን እያመጣው በኤአይ ድምፅ ኤዲት እያደረግኩ ነው ቪዲዮዎችን አፕሎድ ማድረገው። ስለዚህ ለዛ የሚሆን የቻናል ኔም እዚህ ጋር ሬዲ ስላደረኩ ምን አደርጋለሁ? አሁን በመቀጠል ኢሜል ነው ክሬት ማድረገው። አዲስ ኢሜል ክሬት ማድረግ አለባችሁ። ምን ነው የምታደርጉት? እዚህ ጋር ዩቲዩብ ላይ ቀጥታ በመግባት ይኸው ስዊች አካውንት የሚለውን ክሊክ ታደርጋላችሁ። ስዊች አካውንት ክሊክ ካደረጋችሁ በኋላ እዚህ ጋር ወደ ታች ላይ አድ አካውንት የሚል አለ። እሱን ክሊክ ታደርጋላችሁ። አሁን ከአካውንት አከፋፈት ጀምሮ ነው ማሳያችሁ። እዚህ ጋር ኮንቲኒው የሚለውን ክሊክ አደርጋለሁ። ከዛ እዚህ ጋር ምንድነው የሚላችሁ? ክሬት አካውንት የሚለውን ክሊክ ታደርጋላችሁ። አዲስ ኢሜል ክሬት ማድረግ ስላለብኝ። ከዛ ፎር ማይ ፐርሰናል ዩዝ የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር ፈርስት ኔም ይላል። እዚህ ጋር ስማችሁን መጻፍ ትችላላችሁ፣ ኢሜሉ መሆን ስላለበት ማለት ነው። ነገር ግን ለወደፊቱ በዚህ ኢሜል የተለያዩ ፕሮሞሽኖች ወይም ደግሞ አዶች ሊመጡ ስለሚችሉ ፕሮፌሽናል ኔም ያለው ነገር ብትጠቀሙ የተሻለ ነው። ስለዚህ እዚህ ጋር ራሱን ስም ልጠቀሙ። እዚህ ጋር ራሱን ተጠቀምኩት። እዚህ ጋር ዴይ ይላል። እዚህ ጋር ምንም ችግር የለውም። የፈለጋችሁትን ቀን መጻፍ ትችላላችሁ። ከ18 እድሜ በላይ ብቻ ይሁን። እዚህ ጋር ሜል የሚለውን ከዛ ኔክስት እለዋለሁ። ኦኬ
እዚህ ጋር ኢሜል ያስመርጠኛል። crazyfarmchallenges@gmail.com የሚለውን ክሊክ አደርገዋለሁ። የመጀመሪያው ኔክስት ላለው። እሺ እዚህ ጋር ፓስወርድ ያስመርጠኛል። እዚህ ጋር ፓስወርድ ላስገባ። እሺ እዚህ ጋር ስልክ ቁጥር እየጠየቀኝ ነው። ብዙዎቻችሁ እዚህ ጋር ነው የሚያስቸግራችሁ። አዲስ ስልክ ቁጥር ከሆነ ወይም ደግሞ የምትጠቀሙት ቀፎ በቅርቡ ፎርማት የሆነ ስልክ ከሆነ እዚህ ጋር ስልክ ቁጥር አይጠይቃችሁ። ስለዚህ ነገር ግን እኔ ብዙ ኢሜሎችን ክሬት ስላደረኩ እዚህ ጋር ስልክ ቁጥር እየጠየቀኝ ነው። ስለዚህ ምን አደርጋለሁ? እዚህ ጋር ኢትዮጵያ የሚለውን ሰሌክት አደርግና አንዳንዴ ኮድ ይልካል፣ ነገር ግን አንዳንዴ ኮድ አይልክም። ነገር ግን እዚህ ጋር ልሞክር ከእናንተው ጋር እኩል። እዚህ ጋር ይኸው ኔክስት እለዋለሁ። ያ ብዙ ጊዜ ተሞክሮበታል ይላል ይሄ ስልክ። ነገር ግን ይህንን ፓርት ማድረግ ያለባችሁ ምንድነው ፎርማት የሆነ ስልክ ወይም ደግሞ አዲስ ቀፎ አለ አይደል? አዲስ ቀፎ ላይ አካውንቱን ክሬት ስታደርጉ እንደዚህ ስልክ ቁጥር አይጠይቃችሁ ማለት ነው። እንደዚህ ስልክ ቁጥር አያስቸግራችሁ። ለምሳሌ እዚህ ጋር ይኸው በቅርቡ የከፈትኳቸው እነኚህ ኢሜሎች ያለ ስልክ ቁጥር ናቸው። ይኸው እዚህ ጋር ከአንድም 3 ኢሜል ክሬት አድርጌበታለሁ። ስለዚህ በእነኚህ አካውንቶች የዩቲዩብ ቻናል ክሬት አደርጋለሁ ማለት ነው። ስለዚህ እነዚህ የተከፈቱት ጂሜል ነው፣ ስልክ ቁጥር አይጠይቁም። ስለዚህ ይሄንን ከተጠቀምኩ በኋላ አሁን ኔክስት ማድረገው ምንድነው ቻናል ክሬት አደርጋለሁ ማለት ነው። ይሄው በዚህኛው ኢሜል ክሊክ ላርግና አሁን ቻናል ክሬት ማድረግ እችላለሁ። እዚህ ጋር ፕሮፋይሉን ክሊክ አደርጋለሁ። ከዛ እዚች ጋር ይሄው ክሬት ቻናል ሚል ይመጣል አይደል? እዚህ ጋር ክሊክ አደርጋለሁ። ይሄውና ከዛ እዚህ ጋር ኤዲት ሚለውን ክሊክ አደርጋለሁ። ይሄንን ፔስት አደርጋለሁ ማለት ነው። ኦኬ ሌላ በመቀጠል እዚህ ጋር ፕሮፋይል መቀየር እችላለሁ። ፕሮፋይል ደግሞ ለመቀየር ምን ታደርጋላችሁ? ቻት ጂፒቲ ላይ በመሄድ ክሬት ሲምፕል ሎጎ ብላችሁ የቻናላችሁን ስም ኮፒ ፔስት አድርጋችሁ በዚህ ስም ሲምፕል የሆነ ሎጎ ክሬት አድርግልኝ ብላችሁ ፔስት ስታደርጉ ይሰጣችኋል ማለት ነው። ለምሳሌ እዚህ ጋር እኔ ከዚህ በፊት ጀነሬት ያደረገልኝ ፕሮፋይል አለ፣ እሱን እጠቀመዋለሁ ማለት ነው። ይኸው እዚህ ጋር ቾይስ ፎቶ ይህንን ክሊክ አደርገዋለሁ። ስለዚህ አካውንት ከፈተልኝ ማለት ነው። ይኸው ክሬት ቻናል የሚለውን አሁን ክሊክ አደርጋለሁ። ፕሮፋይል አስገብቻለሁ። እሺ አሁን በተሳካ ሁኔታ ቻናላችን ክሬት ተደርጓል። አሁን ምንድነው የምናደርገው? ቻናላችንን ከስተማይዝ እናደርጋለን ማለት ነው። የመጀመሪያው ሎጎ አስገብተናል። ቀጥሎ በመቀጠል ቻናላችን ባነር ስለሚያስፈልገው ባነር ያስፈልገዋል። ከዛ በመጨረሻም ደግሞ ቻናላችንን ከስተማይዝ እናደርገዋለን ማለት ነው። ውስጥ የቻናላችን ኤስኢኦ እንሰራለን፣ ያን የመሳሰሉትን እናደርጋለን ማለት ነው። ምንድነው የምናደርገው? ይሄንን አሁን ይሄ ቻናል ተከፍቷል በተሳካ ሁኔታ። በመቀጠል ቻናላችሁን ክሬት ካደረጋችሁ በኋላ ማድረግ ያለባችሁ ምንድነው? እዚች ጋር ወደ ዩቲዩብ ስቱዲዮ ላይ ገብታችሁ አርን ሚለውን ክሊክ ስታደርጉ እናንተ ባላችሁበት ሀገር ቻናላችሁ ሞኔታይዝ መሆን አይችልም ነው የሚለው። እነኚህ ነገሮችና ሌሎች ነገሮችን ወደ ውስጥ ወደ ቻናላችሁ ገብታችሁ ማስተካከል መቻል አለባችሁ። ኦኬ የመጀመሪያው የምናደርገው ምንድነው? ወደ ክሮም እንሄድና ዩቲዩብ ስቱዲዮ ላይ እንገባለን። ዩቲዩብ ስቱዲዮ ላይ ስትገቡ ቀጥታ እዚህ ጋር ዩቲዩብ ስቱዲዮ ብላችሁ ሰርች ታደርጋላችሁ። ዩቲዩብ ስቱዲዮ ብዬ ሰርች አደርጋለሁ። እዚህ ጋር ለአይፎን ከሆነ ዩቲዩብ ስቱዲዮ ብላችሁ ሰርች አድርጉ። ምክንያቱም ወደዚህኛው አፕሊኬሽን እንዳይወስዳችሁ፣ ይኸው ዳይሬክት ወደዚህኛው አፕሊኬሽን ይወስዳችኋል። ዩቲዩብ ስቱዲዮ ብላችሁ በዩቲዩብ.com በኩል ዩቲዩብ ስቱዲዮ ብላችሁ ከገባችሁ እኔ እዚህ ጋር ዩቲዩብ ስቱዲዮ ብዬ ክሊክ አደርጋለሁ። ከዛ ምን አደርጋለሁ? እዚህ ጋር እዩት። ይሄንን ክሊክ ሳደርገው ወደዚህ አፕሊኬሽን ይወስደኛል፣ ወደ ዋይቲ ስቱዲዮ ወደሚለው አፕሊኬሽን። እዚህ ላይ ደግሞ ምንም ነገር ማስተካከል አይቻልም። ስለዚህ ምንድነው የምናደርገው? ቀጥታ እዚች ጋር ባለበት ጫና አድርጌ ይዘውና በተለይ አይፎን የምትጠቀሙ ከሆነ ጫና አድርጌ ይዘውና ኦፕን ኢን ኒው ታብ የሚለውን ክሊክ አደርጋለሁ። ክሊክ ካደረግኩ በኋላ እዚች ጋር ይከፍትልኛል። ይህንን ታብ ክሊክ አደረገውና ቀጥታ እንዲያመጣላችኋል። አያችሁት? ከፈለጋችሁ በዛኛው አፕሊኬሽን መግባት ትችላላችሁ። እኔ ግን በዌብሳይቱ ቀጥታ ገባለሁ ማለት ነው። እንደምትመለከቱት ዌልካም ቱ ዩቲዩብ ስቱዲዮ ይላል ማለት ነው። ለመጀመሪያ ጊዜ ወደ ዩቲዩብ ስቱዲዮ እንደዚህ ያስገባችኋል። ይሄ ዩቲዩብ ስቱዲዮ ማለት ቻናላችሁን የምትቆጣጠሩበት፣ ቪዲዮ አፕሎድ የምታደርጉበት የክሬተር ዳሽቦርድ ነው ማለት ነው። እናንተ ክሬተር ናችሁ። አውቶሜሽን ቪዲዮም ሊሆን ይችላል፣ ኢንተርናሽናል ቪዲዮም፣ ሌላ አይነት ቪዲዮም አፕሎድ ስታደርጉ
እዚህኛው የክሬተሮች ዳሽቦርድ ላይ ሆናችሁ ወይም ደግሞ የቻናላችሁ ዳሽቦርድ ላይ ሆናችሁ ነው ኤቭሪቲንግ የምትቆጣጠሩት ማለት ነው። ኦኬ ቻናላችሁን ስትከፍቱ መጀመሪያ ማስተካከል ያለባችሁ ነገር ምንድነው? የመጀመሪያው ሎኬሽን ነው የምታስተካክሉት። ሎኬሽን ማለት እዚች ጋር የዶላር ምልክቷ ላይ ክሊክ ስታረጉ የዶላር ምልክቷ ላይ ክሊክ ስታረጉ ምንድነው ቻናላችሁ ሞኔታይዝ መሆን አይችልም፣ ኢትዮጵያ ውስጥ ቻናላችሁ ሞኔታይዝ መሆን አይችልም ይላል። ይሄንን ምን ታረጋላችሁ? እዚች ጋር ከታች አፕዴት ዩር ሎኬሽን ሚል ሊንክ ይመጣላችኋል። እሱን ክሊክ ታረጋላችሁ። እዚህ ጋር ካውንትሪ ላይ የፈለጋችሁበትን ሀገር ትመርጣላችሁ። እኔ ዩናይትድ ስቴትስ ብዬ ሰሌክት አረኩት። ከዛ ኔክስት የምታረጉት ምንድነው? ለቻናላችሁ ኪወርድ ያስፈልጋል። ይህንን እዚህ ጋር አስገባዋለሁ ማለት ነው። ይሄ ማለት ቻናላችሁ ሰርች ሲደረግ አንደኛ ላይ እንዲመጣ የሚያደርጉ ኪወርዶችን ለምሳሌ ከጌም ጋር የተገናኘ ነገር ቻናላችሁ ላይ አፕሎድ የምታደርጉ ከሆነ ወይም ደግሞ ስለ ሀገራት ስለ ትራቨል ቪዲዮ ሊሆን ይችላል አፕሎድ የምታደርጉ ከሆነ ከትራቨል ጋር የተገናኙ ቪዲዮዎችን እዚህ ጋር ታስገባላችሁ ማለት ነው። እኔ ግን ማደርገው ምንድነው እዚች ጋር ቻት ጂፒቲ ላይ ይሄድና ይሄንን give me words ብዬ for YouTube ቻናል ቻት ጂፒቲ እንጠይቀዋለሁ ማለት ነው። በዚህ ስም ኪወርድ ስጠኝ ለዩቲዩብ ቻናል ነው የፈለኩት ብዬ ይሄው እዚህ ጋር ብዙ አይነት ቻናሎችን ሰጥቶኛል። ምን እላለሁ? give me with comma እንደዚህ አድርጉ በኮማ እንዲደረድርልኝ አደርገዋለሁ ማለት ነው። ምክንያቱም ዩቲዩብ ላይ ሙሉውን የሚቀበልልኝ በኮማ ስለሆነ በኮማ አድርጌ እቀበለዋለሁ። ይሄው ሙሉውን ወሰድኩት። እስከ 500 ቃል ማስገባት እችላለሁ። ይሄውና እዚህ ጋር ኪወርድ ላይ አስገባለሁ። አያችሁት? ስለዚህ ስንት ቃል ትርፋለ ማለት ነው። እዚች ጋር እቀንሳለሁ። ይሄ ቀይ በርቷል። ቀዩ እስኪጠፋ ድረስ እቀንሳለሁ። ኦኬ ናይስ። ይሄው 477 ነው። ለይንን ሴቭ አደርጋለሁ ማለት ነው። ስለዚህ እንደዚህ ያደርጋለሁ። እንደምትመለከቱት የሞኔታይዜሽን ፓርት ቦታ ክፍት ሆኖልኛል። አሁን 1000 ሰብስክራይበር እና 4000 ሰዓት የምትሞላ ከሆነ ሞኔታይዝ አረጋለሁ የሚል ቦታ ክፍት ሆኖልኛል። ወይም ደግሞ በሾርት ቪዲዮ ከሆነ 10 ሚሊዮን ቪው የምትሞላ ከሆነ ሞኔታይዝ አረጋለሁ የሚለው ቦታ ክፍት ሆኖልኛል ማለት ነው። በእንደዚህ አይነት መንገድ አካውንታችሁን ክሬት ማድረግ ትችላላችሁ። በመቀጠል ምንድነው የምታደርጉት? ለቻናላችሁ ባነር ያስፈልጋል። ይህንን ደግሞ የምታስተካክሉበት ቦታ እዚች ጋር ይኸው ጥግ ላይ የከስተማይዜሽን ቦታ አለ። እዚህ ከስተማይዜሽን ቦታ ላይ ከገባችሁ በኋላ ምን ታረጋላችሁ? እቺ የባነር ቦታ ናት። ይኸው የባነር ቦታ ናት። ስለዚህ ይህንን ሳይዝ ለቻት ጂፒቲ ሰጠውና ባነር ክሬት አድርገልኝ ይለዋለሁ። ይኸው ቢኮዝ ኦፍ ብዙ ነገር መታገል የለባችሁም። አውቶሜሽን ስለምንሰራ የምትለቁት ቪዲዮ ግን አሪፍ መሆን አለበት። ኢሜጅ የዩቲዩብ ባነር ኢሜጅ እንዲሰራልኝ ሰጠውት። በዚህ ሳይዝ አምሹር አሪፍ አድርጎ ይሰራልኛል። ስለዚህ እንደ ድሮ ጊዜ እያንዳንዱ ቻናል እናንተ የሆነ ዲዛይን ክሬት ማድረግ የለባችሁም። አሁን ላይ በጣም እኔ ከምጠቀመው ከቻት ጂፒቲ በተጨማሪ ለዲዛይኒንግ ብቻ በጣም ብዙ የተሰሩ ብዙ ኤአዮች አሉ። እነኛን ኤአዮች መጠቀም ትችላላችሁ። ስለዚህ እንደ ድሮ ጊዜ በጣም መድከም በጣም ብዙ ልፋት የሚጠይቁ ነገሮች አሁን ላይ እዚህ ሲዝን ብዙ ልፋት አይጠይቁም ማለት ነው። ስለዚህ አውቶሜሽን ላይ ብዙ ገንዘብ መስራት ትችላላችሁ። ስለዚህ አውቶሜሽን ማለት ከአማርኛ ኮንተንት ይልቅ እንግሊዝኛ ኮንተንቶች ላይ ፎከስ የምታደርጉ ከሆነ ለእናንተ በጣም አዋጭ ነው። አሁን ላይም በጣም ብዙ ብር እየተሰራበት ያለው የእንግሊዝኛ ኮንተንት ላይ ወይም ደግሞ ቅድም እንዳልኳችሁም ቋንቋ ማይገድቡ ኮንተንቶች ላይ የምትሰሩ ከሆነ በጣም ብዙ ብር በጣም ብዙ ገንዘብ መስራት ትችላላችሁ ማለት ነው። እንደምትመለከቱት ሎጎ በኤአይ ነው የሰራሁት። ከመጀመሪያው ጀምሮ የቻናል ስሜን ክሬት ያደረገልኝ ኤአይ ነው። ሎጎውን ክሬት ያደረገልኝ ኤአይ ነው። እንዲሁም ደግሞ እንደምትመለከቱት ባነሩን ክሬት ያደረገልኝ ኤአይ ነው።
በመቀጠል ተምብነል ክሬት የሚያደርጉ ኤአይዎች አሉ። ከዚህ ከቻት ጂፒቲ የተሻሉ ብዙ አይነት የኤአይ ቱልሶች አሉ። እነሱን በቀጣይ ለዩቲዩብ እና ለኮንተንት ክሬሽን የሚጠቅሟቸውን የኤአይ ቱልሶች በቀጣይ ያሳያቸዋለሁ። ብዙ አይነት የኤአይ ቱልሶች አሉ። እንደ ድሮ ዲዛይን ለመስራት ፎቶሾፕ ላይ ካንቫ ላይ ምናምን የምትጋጋጡበት ጊዜ አይደለም። አሁን ላይ አሪፍ ፕሮምፕት ጸሐፊ ከሆናችሁ አሪፍ ፕሮምፕት የምትሰጡ ከሆነ ተምብነሉን ኤአይ እናንተ ከምትሰሩት በተሻለ አድርጎ ይሰራላችኋል ማለት ነው። ይሄው እንደምትመለከቱት አሪፍ አድርጎ ሰርቶልኛል። ይሄንን ዳውንሎድ አደርገዋለሁ። ለጊዜው ይሄንን ተምብነል እጠቀመዋለሁ። የተሻለ አሪፍ ፕሮምፕት ከሰጠሁት አሪፍ ጀነሬት ያደርግላችኋል። ለምሳሌ ይሄ እኔ እንደ ቀልድ የሰጠሁት ነው። እቺ የምታክል ነው። ስለ ባነሩ በደንብ ዲፊኒሽን አላስገባውለትም። ምን መምሰል እንዳለበት፣ ከለር ብራንዲንግ ምን መጠቀም እንዳለበት አሪፍ ፕሮምፕት አልሰጠውም። ነገር ግን ለጊዜያዊ ነው። ይሄን አሁን ልጠቀመውና ነገር ግን እናንተ አሪፍ ፕሮምፕት ጻፊ ከሆናችሁ ሎጎዋችሁን ፕሮፌሽናል ማድረግ ትችላላችሁ። ባነራችሁን ፕሮፌሽናል ማድረግ ትችላላችሁ። እንዲሁም የቻናላችሁን ኤስኢኦ ፕሮፌሽናል ማድረግ ትችላላችሁ። የዩቲዩብ ተምብናላችሁን ፕሮፌሽናል ማድረግ ትችላላችሁ። የቪዲዮ ስክሪፕታችሁን ፕሮፌሽናል ማድረግ ትችላላችሁ። ስለዚህ ስክሪፕታችሁን በተሻለ መንገድ ምጽፉ ከሆነ የተሻለ ቪዲዮ መስራት ትችላላችሁ ማለት ነው። ስለዚህ ይሄንን ቪዲዮ አፕሎድ አደርገዋለሁ። ይሄንን ባነር አፕሎድ አደርገዋለሁ ማለት ነው። ይኸው አሪፍ ዲዛይን አልመጣልኝም። ነገር ግን ለእናንተው ለማሳየት ስለሆነ ለጊዜው ይሄ ይሁን ደንለዋለሁ። ይኸው ፐብሊሽ አደርገዋለሁ ማለት ነው። ቻናላችን በተሳካ ሁኔታ ፊክስ ሆኗል። ነገር ግን አሁን በተጨማሪ ምንድን ነው የምናደርገው? ቅድም ስላችሁ የነበረው ከ15 ደቂቃ በላይ ቪዲዮ አፕሎድ ማድረግ የምትፈልጉ ከሆነ አንድ ሴቲንግ ማስተካከል አለባችሁ። እሱም እዚህ ወደ መጨረሻ ላይ ስትሄዱ ይህንን ሴቭ ብለነዋል። ባክ ካልነው በኋላ እዚች መጨረሻ ላይ የሴቲንግ ምልክት አለች። እሷን ክሊክ ስታደርጉ ከዛ እዚህ ጋር ቻናል ላይ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ አድቫንስድ ፊውቸር የሚለውን ክሊክ ታደርጋላችሁ። ይሄ ለቻናላችሁ በጣም ወሳኝ ቦታ ነው። የመጀመሪያው አንደኛው ስቴፕ ኢናብል ብለዋል። ይሄ ማለት ምንድን ነው? ቪዲዮ አፕሎድ ማድረግ ትችላላችሁ። ፕሌይሊስት ክሬት ማድረግ ትችላላችሁ። ከሌሎች ሰዎች ጋር ወይም ደግሞ ከሌላ ቻናል ጋር ኮላቦሬት ማድረግ ትችላላችሁ። ሁለተኛው ግን ከ15 ደቂቃ ቪዲዮ በላይ አፕሎድ ማድረግ አትችሉም ነው የሚለው። ይህንን ኢናብል ማድረግ አለባችሁ። ሌላ ደግሞ ላይቭ ስትሪም መግባት ከፈለጋችሁ የግድ ይህንን ኢናብል ማድረግ አለባችሁ። ነገር ግን ለአውቶሜሽን አካውንት ረዣዥም ቪዲዮዎቹን ወይም ደግሞ ቻናላችሁን ቫይራል ያወጣዋል ወይም ደግሞ ቶሎ ሰዓት እንድትሞላ ያደርጋችኋል። የአውቶሜሽን ቻናል ላይ ብዙ ጊዜ ላይቭ ስለማትገቡበት ምናልባት ከ15 ደቂቃ በላይ የሆኑ ቪዲዮዎችን ስለምትጠቀሙ እዚች ጋር ፖን ነምበር ቬሪፋይ ታደርጋላችሁ ማለት ነው። እዚኛው ቦታ ፖን ነምበር የኢትዮጵያን ቁጥር መጠቀም ትችላላችሁ። ምንም ችግር የለም። ይኸው እዚህ ጋር ኢትዮጵያ ሚል አለች። ይኸው እዚህ ጋር ኢትዮጵያ ሚል አለ። ይህንን ኢትዮጵያ ሚል የራሴን ቁጥር እጠቀመዋለሁ። እዚህ ጋር ኮድ አስገባዋለሁ። የኢትዮጵያን ቁጥር ነው የተጠቀምኩት። ኮድ ልኮልኛል። የዩቲዩብ ኮድ ይላል። ዩር ዩቲዩብ ኮድ ቬሪፊኬሽን። እቺን ኮፒ ፔስት አደርጋታለሁ። ፔስት ሰሚት እለዋለሁ። እንደምትመለከቱት አካውንታችን በተሳካ ሁኔታ ቬሪፋይ ሆኗል። ከዛ ፎር ኤሊጂብል የሚለው ላይ ክሊክ ስናደርግ እንደምትመለከቱት ኢናብል ይላል ማለት ነው። እሺ ሶስተኛው ስቴፕ ነው ሌላኛው የቀረው። ይሄኛው አድቫንስድ ፊውቸር የሚባለው ነው። ይሄ በጊዜ ሂደት የሚከፈት ነው። ነገር ግን በጊዜ ሂደት የሚከፈት ነው። ቻናላችሁን ከስተማይዝ ካረጋችሁ ባዮ ላይ ሊንክ ኤቭሪቲንግ ሴትአፕ ካረጋችሁ በራሱ ኢናብል ይሆንላችኋል ሰዓቱን ስትሞሉ ማለት ነው። ይሄ አያሳስባችሁ። ስለዚህ በተሳካ ሁኔታ ቻናላችሁን ክሬት አድርጋችኋል። ሴትአፕ ያደረጋችሁት ቻናላችሁን እንግሊዘኛው የአውቶሜሽን ወይም ደግሞ የእንግሊዝኛ ስም ክሬት አድርገናል። ፕሮፋይል በአሪፍ ሁኔታ በቻት ጂፒቲ ክሬት አድርገናል። እንዲሁም ደግሞ የቻናላችንን ባነር አስገብተናል። ኤስኢኦ ወይም ደግሞ ኪወርዶችን ሴትአፕ አድርገናል። በተጨማሪ ደግሞ ውስጥ የሴቲንጎችን ሎኬሽኖችን ሴትአፕ አድርገናል ማለት ነው። በእንደዚህ አይነት ሁኔታ አካውንት ክሬት ካረጋችሁ በኋላ ኢንተርናሽናል ኮንተንት ሌላ የተለየ አከፋፈት የለውም። በእንደዚህ አይነት መንገድ ከፍታችሁ ቪዲዮችሁን አፕሎድ ማድረግ መጀመር ትችላላችሁ ማለት ነው። ስለዚህ የቲክቶክ ላይ የምትለቁትን ቪዲዮ ዩቲዩብ ላይም አፕሎድ እያደረጋችሁ አካውንታችሁ ሞኔታይዝ ማድረግ ትችላላችሁ። ዩቲዩብን በሁለት አይነት መንገድ ሞኔታይዝ ማድረግ ትችላላችሁ። የመጀመሪያው 1000 ሰብስክራይበር ስትሞሉ
በሎንግ ቪዲዮ 4000 ሰዓት ስትሞሉ ሞኔታይዝ ማድረግ ትችላላችሁ። ሁለተኛው ደግሞ በጣም ቀላሉ መንገድ በሾርት ቪዲዮ 10 ሚሊዮን ቪው ስትገቡ በ90 ቀን ውስጥ አካውንታችሁን ሞኔታይዝ ማድረግ ትችላላችሁ ማለት ነው። ከዛ በኋላ አፕላይ የሚለው በተን ይመጣላችኋል። እሱን አፕላይ ካደረጋችሁ በኋላ እዚች ጥግ ላይ ቪዲዮ አስቀምጥላችኋለሁ እንዴት አፕላይ እንደምታደርጉ፣ የአድሰንስ አካውንታችሁን እንዴት ከዩቲዩብ አካውንታችሁ ጋር ሴትአፕ እንደምታደርጉ ኤቭሪቲንግ ስቴፕ ባይ ስቴፕ የተቀመጠ ቪዲዮ አለ። እሱን መከታተል ትችላላችሁ። በቀጣይ ደግሞ ዩቲዩብን እና ቲክቶክን ተጠቅማችሁ በየወሩ በትንሹ $300 እንዴት እንደምትሰሩ የሚያሳይ ቪዲዮ የምለቅላችሁ ይሆናል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው።